ወደ ሮሜ ሰዎች ምዕራፍ 5 ከቁጥር 1 እስከ 11 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብርም ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። በእምነት ከጸደቅን አሁን በእግዚአብሔር ዘንድ ሰላምን እንያዝ። በእምነት የጸደቀ ሰው የሚያገኘው ቀጣዩ ነገር ሰላም ነው። ክብር ለእግዚአብሔር ይሁን። እንግዲህ በእምነት ከጸደቀን በእግዚአብሔር ዘንድ አለና በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። ክብር ለእግዚአብሔር ይሁን። ይሄ ሰላም አሁን ያመነና የጸደቀ ሰው በልቡ መያዝ ያለበት ሰላም ነው። እያንዳንዱ ጌታ ኢየሱስ ክርስቶስን አምኖ የጸደቀ ሰው በግሉ መያዝ ያለበትን ሰላም የሚናገር ነው። ሰላሙ የተመሰረተው ለሁላችንም አንዴ ቢሆንም የምናገኘው ግን ባመንን ቁጥር ነው። እያንዳንዱ ሰው ከእግዚአብሔር ጋር የሚታረቀው ባመነ ጊዜ ነው። ከዛ በኋላ ወደ እግዚአብሔር ለመቅረብ ድፍረት ያገኛል። የታረቀ ሰው ይሆናል። ሰላም ይሰማዋል። በእግዚአብሔር ፊት ለመቆም ከእግዚአብሔር ጋር ኅብረት ለማድረግ ሰላም ይሰማዋል። ስለዚህ ይህንን ሰላም እንያዝ ይለናል። የዚህ ሌላ ውጤት ደግሞ አለ። ምንድን ነው እሱ? በእግዚአብሔር ፊት የቆምንበት ጸጋ አለ፣ ወይም ሞገስ ብለን ልንተረጉመው እንችላለን። ተቀባይነት ያገኘንበት ጸጋ ነው። አሁን ይሄ የዳንበት ጸጋ አይደለም፣ የቆምንበት ጸጋ ነው። የዳንበት ጸጋ፣ የጸደቅንበት ጸጋ። የዳንበት ሲባል ከኃጢአት ከዘላለም ፍርድ የዳንበት ነው። የጸደቅንበት ሲባል ደግሞ ጻድቅ የተደረግንበት፣ ኃጢአታችን ይቅር የተባለበት፣ ኃጢአት ሰርቶ የማያውቅ ያህል እንደ ጻድቅ እግዚአብሔር እኛን የተቀበለበት ማለታችን። እንደዚህ አይነት ጸጋ ነው መጀመሪያ ያገኘን። አሁን ግን በእግዚአብሔር ፊት በድፍረት ሰላም ተሰምቶን የቆምንበት ጸጋ አግኝተናል። በማ በእርሱም ደግሞ ይለናል። በክርስቶስ ኢየሱስ አይደል ያለን ሰላምን እንያዝ ያለው። ከዛ ቀጥሎ በእርሱም ደግሞ ሲል በክርስቶስ ኢየሱስ ማለት ነው። ወደ ቆምንበት ወደዚህ ጸጋ አለና በእምነት መግባትን አግኝተናል ይላል። በእግዚአብሔር ፊት ለመቆም ያስቻለን የእግዚአብሔር ጸጋ የተገለጠው በጌታ በኢየሱስ ነው። እርሱ ጸጋና እውነትን ተሞልቶ መጣ። ልብ በሉ። ከዚያ ምንድን ነው የሆነው? በጸጋ ላይ ጸጋን ተቀብለናል ነው የሚለን። የዳንበትን ጸጋ ተቀብለናል። አሁን ደግሞ በእግዚአብሔር ፊት የቆምንበትን ጸጋ ተቀብለናል። ሞገስ አግኝተናል። ልክ አስቴር ወደ ንጉሡ ስትገባ እሷ ስለሆነች ዘንጉን የወርቁን ዘንግ እንደ ዘረጋላት ንጉሡ ማንም ወደ እሱ አይገባም ነበር። ግን ሞገስ አገኘች በፊቱ። ስለዚህ እድል ተሰጣት፣ መቆምን አገኘች። በንጉሡ ፊት መቆምን አገኘች። ልክ እንደዚህ ማለት ነው።
እኛ ወደ እግዚአብሔር ፊት ስንቀርብ በእግዚአብሔር ፊት ለመቆም የተሰጠን ፈቃድ፣ የተሰጠን እድል ፈንታ፣ የተሰጠን ሞገስ፣ ይሄ የቆምንበት ጸጋ ይባላል። ይሄንንም በእምነት ነው ያገኘነው። ክብር ለእግዚአብሔር ይሁን። ብዙ ጊዜ ከዳኑ በኋላ ሰዎች እንደገና አሁንም የቀድሞ ኃጢአታቸው እየከሰሳቸው እግዚአብሔርን ለማምለክ ብቁ አይደለሁም፣ ወደ እግዚአብሔር ለመቅረብ አባት ብሎ ለመጥራት እፈራለሁ የሚሉ ከሆነ ገና ናቸው ማለት ነው። እምነት ያንሳቸዋል ማለት ነው። አይደለም። በክርስቶስ ኢየሱስ በዳንን ጊዜ በክርስቶስ ኢየሱስ የነበረን ያው እምነት አሁን በእግዚአብሔር ፊት ለመቆም የሚያስችል እምነት ነው። እግዚአብሔር ይመስገን። በእግዚአብሔር ፊት የቆምንበት ጸጋ አለ። እሱን በእምነት አግኝተናል ይላል። መግባትን በእምነት አግኝተናል። በቃ ወደ እግዚአብሔር ሞገስ ወዳገኘንበት ስፍራ ገብተን መቆም በእምነት ነው ያገኘነው። ግን ይህ ብቻ አይደለም። የጸደቀ ሰው ሰላምን አግኝቷል። የጸደቀ ሰው ወደ እግዚአብሔር መገኘት መግባትና መቆም የሚችልበትን ጸጋ አግኝቷል። የጸደቀ ሰው ደግሞ በእግዚአብሔር ክብር ተስፋ ይመካል። ቀጥሎ ደግሞ ያለው እሱ ነው። በእግዚአብሔር ክብርም ተስፋ እንመካለን ይላል። ይሄ በጣም ደስ የሚል ነው። ይሄ የእግዚአብሔር ክብር የተባለው በተስፋ ነው የተነገረን። ገና ወደፊት የምንቀዳጀው ነው በአካል እግዚአብሔር በፊት ለፊታችን የራሱን ክብር ለኛ ጠብቆልናል። ለታላቅ ክብር ተጠርተናል። አሁን የሰውን ክብር የሚወዱ ሰዎች እዚሁ ምድር ላይ በሚሰጣቸው ክብር ይረካሉ። ተስፋ የሚያደርጉት የሰውን ክብር ነው። ሰው የሚሰጣቸውን ክብር ነው። ከእግዚአብሔር ይልቅ የሰውን ክብር የወደዱ ሰዎች ስለ ጌታ ስለ ኢየሱስ ክርስቶስ እንደማይመሰክሩ እናውቃለን። በዮሐንስ ወንጌል ውስጥ ብዙ ቦታ ላይ ተጽፏል። ፈሪሳውያን እርስ በርሳቸው ክብርን ይቀባበሉ ነበር ምድር ላይ። ነገር ግን እግዚአብሔር ለአማኞች የራሱን ክብር አቆይቶልናል። የእግዚአብሔር ክብር ተስፋ አለ። በወንጌል ስንጠራ ከፊት ለፊታችን በላይኛው በአብ ቤት፣ በእግዚአብሔር ቤት፣ በአብ ቤት በመዳረሻችን የሚጠብቀን የእግዚአብሔር ክብር አለ። እሱ ብቻ አይደለም። በሚመጣውም ዓለም ቢሆን በሺው ዘመን ጌታ ኢየሱስ ክርስቶስ በክብር ሲነግስ ከእርሱ ጋር የመንገስ ተስፋ እኮ አለን። እሱ በክብር ሲገለጥ በክብር የመገለጥ፣ በክብር ሲነግስ በክብር አብረን መንገስ፣ የእርሱን ክብር መካፈል፣ ምድር በእግዚአብሔር ክብር ስትከደን አብረን በዚያ ክብር ውስጥ መገለጥ። ይሄ እኮ የኛ ተስፋ ነው። ክብር ለእግዚአብሔር ይሁን። ዛሬ በምድር ላይ በውርደት ነው የምንመላለሰው፣ በንቀት ነው የምንመላለሰው። ንቀትን ውርደትን እንጠግባለን፣ ምንም ጥያቄ የለውም እንጂ ከሰው ክብርን ልንቀበል አንችልም። ኢየሱስን ጌታ እንደሆነ እያከበርን እኛ ራሳችንን እያዋረድን ነቀፋን እየተቀበልን እናልፋለን። ግን የእግዚአብሔር ክብር አለን። ግን እንድንመካ ያደርጋሉ ታዲያ ሁኔታው ብለን ስንል፣ አዎ የእግዚአብሔር ክብር እንደምንቀበል እንደምንገባበት ስናስብ በደስታ እንሄዳለን። ስለዚህ የእግዚአብሔር መንግስት ገጽታዎች ናቸው እዚህ ጋር የተገለጹት ማለት ነው። አንደኛው ጽድቅ ነው፣ በእምነት ከጸደቅን ይላል። ሁለተኛው ሰላምን እንያዝ ነው። ሶስተኛው ደግሞ በእግዚአብሔር እንመካለን ወይም ደስ ይለናል። እነዚህ ሶስቱ በዚሁ ሮሜ ምዕራፍ 14 ላይ እንደምናገኘው የእግዚአብሔር መንግስት መገለጫዎች ናቸው። የእግዚአብሔር መንግስት ጽድቅ፣ ቀጥሎ ሰላም፣ ከዛስ በመንፈስ ቅዱስ የሆነ ደስታ ናት። ክብር ለእግዚአብሔር ይሁን። በእምነት የጸደቀ ሰው የዚህ ሁሉ ባለቤት ነው። በእግዚአብሔር መንግስት ውስጥ አንደኛ በሚመጣው የሺው ዘመን፣ ቀጥሎም ደግሞ በዘላለማዊው የእግዚአብሔር መንግስትና የእግዚአብሔር ዘላለማዊ ሁኔታ ውስጥ
የምንቀዳጃቸው ነገሮች ናቸው። ክብር ለእግዚአብሔር ይሁን። በባለፈው ቀራንዮ መስቀል ላይ በተሰራልን ጸድቀናል ሁላችን። አሁን ከእግዚአብሔር ጋር ባለ ሰላም እየኖርን ነው። ለወደፊቱ ደግሞ የእግዚአብሔርን ክብር ምን እያደረግን ነው? ተስፋ እያደረግን ያለንበት ሁኔታ ነው የሚያቀርብልን። ስለዚህ አማኝ የሚመካ አማኝ ደስ የሚለው በቃ መዳኑን መጽደቁን ያወቀ ሰው በቃ በመመካትና በደስታ የሚኖር ነው። በዚች ምድር ላይ እንደዚህ አይነት ሰው ነው። እንደዚህ አይነት ሌላ ሰው የለም በጌታ በኢየሱስ ክርስቶስ ከሚያምን ከዳነና ከጸደቀ ሰው ውጭ ማለት። እግዚአብሔር የተባረከ ይሁን። ለዚህ ነው ብዙዎችን የምንጠራው በሰላም በደስታ በጌታ በመመካት የእግዚአብሔርን ክብር ተስፋ በማድረግ መኖር ትፈልጋላችሁ? ዛሬ በጌታ በኢየሱስ ክርስቶስ እመኑ፣ ዛሬ የክርስቶስ ሁኑ የሚለው ጥሪ በወንጌል በኩል እየቀረበ ያለው ለዛ ነው። ክብር ለእግዚአብሔር ይሁን። ነገር ግን ተስፋ ወደምናደርገው የእግዚአብሔር ክብር እስከምንደርስ ድረስ ግን የምናልፍበት ነገር አለ። ምንድን ነው እሱ? መከራ። ጌታ ኢየሱስ ክርስቶስ ይሄንን አልሰወረንም። በዓለም ሳላችሁ መከራ አለባችሁ ብሎናል። በቃ በግልጽ ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ነገር ግን አለ አይዟችሁ ይላል ወዲያውኑ እኔ ዓለምን አሸንፌዋለሁ። ክብር ለስሙ ይሁን። በቃ በመከራው እዛው ደንግጠን ወይም አዝነን ቆዝመን እንዳንቀር አይዟችሁ በማለት ያነቃናል። ከመከራው ባሻገር ያለ ተስፋ ይነግረናል። ከመከራው ባሻገር ያለ ድል ያሳየናል። ስለዚህ ሐዋርያው እዚህ ላይ መከራ እንደሚኖር ይነግረንና ግን በእግዚአብሔር ተስፋ በእግዚአብሔር የክብር ተስፋ ብቻ ሳይሆን በመከራም እንመካለን ይላል። በጣም ደስ የሚል አገላለጽ ነው። ቁጥር 4 ላይ ይህም ብቻ አይደለም ታዲያስ ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትም ፈተናን ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በጣም የሚገርም ነገር። መከራ እንዴት ነው መመኪያ የሚሆን? ሐዋርያው ራሱ ያለፈበትንም ነገር ነው እየተናገረ ያለ። ለምሳሌ በሐዋርያት ሥራ ምዕራፍ 14 ላይ በነበረው አገልግሎቱ የሞተ መስሏቸው እስኪሄዱ ድረስ ወግረውት እንደው በእግዚአብሔር ተአምር ነው እንጂ የተረፈው ለነሱ ሞቷል። ተነስቶ ግን ምን አለ? በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ አለን። በጣም እኮ የሚገርም ነው። ስለዚህ መከራውን እየተመካበት ነው። መከራው ወስዶ ወደ እግዚአብሔር መንግሥት ክብር ያደርሰኛል እያለን ሌላ ቦታም እንዲሁ በተለይ ስለ ጳውሎስ በወንጌል ስለደረሰበት መከራ የሚናገረው ሁለተኛው የቆሮንቶስ መልእክት ነው። ሁለተኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 4 ላይ ስለ እናንተ እምነቴ ታላቅ ነው አለ። በእናንተ ምክንያት ትምክህቴ ታላቅ ነው፣ መጽናናት ሞልቶብኛል። በመከራችን ሁሉ ደስታዬ ከመጠን ይልቅ ይበዛል። ሮሜ 8ም ላይ እንደምንመለከተው ለኛ ይገለጽ ዘንድ ካለው ክብር ጋር ሲመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስታውቃችኋለሁ ይላል ሐዋርያው ጴጥሮስ። በአንደኛ መልእክቱ ምዕራፍ 4ም ላይ ደግሞ ይሄንን ሲናገር ስለ ክርስቶስ ስም ስትነቀፉና መከራ ስትቀበሉ ምን ይመጣል ነው ያለው። ቁጥር 14 ላይ ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ ይላል። እንኳን ወደፊት የምንገባበት የእግዚአብሔር ክብር ቀርቶ እንደው ከመከራው ማግስት ጀምሮ ራሱ በእኛ ላይ የክብር መንፈስ ነው የሚያርፍ። በቃ ክብር ክብር ነው የሚለን። ወደ ክብር የሚደረግ ጉዞ ነው። ስለዚህ በመከራችን እንመካለን። በምትካፈሉበት በመከራችሁ ልክ ደስ ይበላችሁ እያለ ይቀጥላል። በመከራችን ደስታችን ከመጠን ይልቅ ይበዛል። መመኪያ ነው ለክርስቲያን። ከእርሱ ጋር ብንሞት ከእርሱ ጋር ሕያዋን ነን፣ ብንጸና ከእርሱ ጋር ደግሞ እንነግሳለን። ይሄ ነው። ስለዚህ
በመከራችን እንመካለን። ለምን? በየደረጃው ጥቅምም አለው ነው የሚለን እዚህ ጋር። መከራ ትዕግስትን እንዲያደርግ ይላል። መከራ በሚኖርበት ጊዜ ወደ ትዕግስት ይመራል። ትዕግስትን ያለማምደናል። ትዕግስተኞች እንሆናለን። መጽሐፉ እንደሚል በመከራ ታገሱ ይል። መከራ ትዕግስትን እንዲያደርግ፣ ትዕግስት ደግሞ ትዕግስተኞች በምንሆንበት ጊዜ ቀጥሎ ምን ይሆናል? ትዕግስት ፈተናን እንዲያደርግ፣ የተፈተነ ማንነትን እንዲያመጣ ማለት ነው። ይሄ ፈተና የሚለው የሚደርሰውን ፈተና አይደለም። ኤክስፔሪየንስ የሚል ቃል ይጠቀማል እንግሊዘኛው። መፈተን፣ የተፈተነ ማንነት በሉት። በቃ ይሄ ነው ሐሳቡ። ትዕግስተኞች ሆነን በመከራ ስናልፍ የተገራ የተፈተነ ነጥሮ የወጣ ልክ ይሄ ወርቅ በእሳት ይፈተናል አይደል? እያበራ ነው የሚሄደው። ልክ እንደዚያ ትዕግስትም ፈተናን ማለት ትዕግስትም በቃ የተፈተነ መሆንን ያደርጋል ማለት ነው። ከዚያ ይህ ፈተና ወይም ኤክስፔሪየንስ ወይም የተፈተነ ሰው ልምድ ያለው ሰው ስንሆን ደግሞ ውጤቱ ምን ይሆናል? ወዴት ነው የሚመራን? እሱ ፈተናም ተስፋን እንዲያደርግ ይላል። አየህ፣ ልምድ ሲኖርህ የክርስትና ልምድ የተፈተነ ማንነት በሚኖርህ ጊዜ ተስፋህን እርግጠኛ አድርገህ ትይዘዋለህ። ተስፋችን እርግጠኛ ነው። ወደ መጋረጃ ውስጥ የገባ ነው። ተስፋችን እርግጥና ጽኑ ነው ይላል የዕብራውያን ጸሐፊ ምዕራፍ 6 ላይ። ስለዚህ ይሄ አንድ በመከራ የሚያልፍ ሰው ትዕግስተኛ ይሆናል። በቃ ትዕግስት ይኖረዋል። ትዕግስት ያለው ሰው ደግሞ የህይወት ልምድ ያለው የተፈተነ ክርስቲያን ይሆናል። እንደዚህ አይነቱ ሰው ደግሞ የሚጠብቀውን የክብር ተስፋ የእግዚአብሔርን የክብር ተስፋ በእርግጠኝነት ይጠባበቃል። ግን እንዴት ነው ይሄ ነገር? እየተመካን የሁሉ ዋጋ ተከፍሎ ቀኑን ሁሉ እየተገደልን ኖረን በስንት መከራ ስቃይ፣ በእስራት፣ በሞት ሁሉ አልፈን እውነት መጨረሻ ላይ የተነገረን ተስፋ ይፈጸም ይሆን? አንዳንድ ሰዎች በእምነት በሚወርዱበት ጊዜ ሊያነሱት የሚችሉት ጥያቄ ይሆናል። በተለይ አንዳንዴ ጸጥ ሲል ሁሉም ነገር እዚሁ ምድር ላይ ምናልባት ከደረሱ መከራዎች ጌታ ካላዳነን በመከራው እንድናልፍ ከፈቀደ በተለይ እንዴት ነው ተስፋው? እንዴት ነው? እርግጥ ነው። ቅድም እርግጥና ጽኑ ነው ብያለሁ። አሁን ደግሞ ጳውሎስ ምን እንደሚል ታውቃላችሁ? ያ ተስፋ አያሳፍርም ይላል። ክብር ለእግዚአብሔር። አናፍርም። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ነው የሚለው። ልባችን ላይ የፈሰሰ እግዚአብሔር ፍቅር አለ። ተስፋችን እንደሚፈጸም ዋስትናችን የተነገረው ቃል ብቻ አይደለም። ኦፍ ኮርስ ቃሉ እውነት ነው፣ ምንም ጥያቄ የለውም። ግን በተጨባጭ በመንፈስ ቅዱስ ልባችን ላይ የፈሰሰው የእግዚአብሔር ፍቅር ዋስትና ይሰጣል። አዎ ወደ እግዚአብሔር ክብር ተስፋ ትደርሳላችሁ። በመከራ ብታልፉም፣ ብትናቁም፣ ብትነቀፉም፣ ብዙ ተስፋ የሚያስቆርጥ ነገር ቢገጥማችሁም የእግዚአብሔር ክብር ተስፋ ከፊት ለፊታችሁ ይጠብቃችኋል። አታፍሩም፣ አላሳፍራችሁም ነው። እግዚአብሔር ይመስገን። ሐዋርያው ጳውሎስ በወንጌል አላፍርም አለ። አላፈረም። በቃ ምንድነው በወንጌል አላፍርም ማለት? ወንጌል ማለት እኮ ኢየሱስ ያድናል፣ ማዳንን መናገር። ልጁ ያለው ሕይወት አለው፣ የዘላለም ሕይወት ታገኛላችሁ። ስለዚህ አላፍርም ማለት እንደተባለው እንደዛው ታገኛላችሁ ማለት ነው። ሳላፍርበት እናገራለሁ። በሌላ ስፍራም ላይ ያመንኩትን አውቃለሁና አላፍርበትም ይላል። እኛ አናፍርም በምንልበት ጊዜ የዛኑ ያህል እሱም አያሳፍረንም እያልን ነው። ክብር ለእግዚአብሔር ይሁን። አዎ አናፍርም። ማናፍረው ስለማያሳፍረን ነው። ስንናገር ሳናፍር ነው የምንናገረው በሰው ፊት። መዳን ዘላለማዊ ዋስትና አለው። ክብራችን እርግጥና ጽኑ ነው።
ብለን ሳናፍር ተናግረን መጨረሻ አናፍርም። ለምን? አያሳፍርም። የእግዚአብሔር ፍቅር ይህን ያደርጋል። በቃ እግዚአብሔር ይወደናል። የወደደን በተጨባጭ ነው። እንዴት ወደደን ነው ጥያቄው። የእግዚአብሔር ፍቅር መቼ ነው የተገለጠው? እንዴት ተገለጠ? ከቁጥር 6 ጀምሮ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። የተረጋገጠ ጉዳይ። ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኛል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። መንፈስ ቅዱስ ስንቀበለው በልባችን ውስጥ ያፈሰሰው ፍቅር ይሄ ነው። መስቀል ላይ የተገለጠ ፍቅር ነው። ስለዚህ የተሰጠን የክብር ተስፋ እርግጥና ጽኑ ነው፣ አያሳፍርም። ለምን? ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ይሄ ነው የእግዚአብሔር ፍቅር መገለጫ። በዮሐንስ መልእክት ላይ ሌላ ቀርቶ ምን የሚል ቃል አለ? እርሱ የወደደን እኛ ስለወደድን እንኳን አይደለም ነው የሚለው። እንዴ ያኔ እንኳን እሱን ለመውደድ ልንበቃ ቀርቶ እኮ ገና ነው የሚለው እኮ። ኃጢአተኞች ሳለን፣ ደካሞች ሳለን ክርስቶስ በሚሞትበት ጊዜ የነበረው ሕግ ነው። ሕጉ ደግሞ ሰውን በሙሉ አይሁድንም አሕዛብንም በአጠቃላይ ኃጢአተኞች መሆናቸውን አረጋግጧል። በቃ ጻድቅ የለም አንድስ እንኳ በተባለበት ዘመን፣ ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብር ጎድሏቸዋል በተባለበት ዘመን፣ አሕዛብንም በተመለከተ በበደላችንና በኃጢአታችን ሙታን ነበርን በተባለበት ዘመን፣ እንደዛ ያለ ዓለሙ የሰው ዘር በሙሉ ገና ደካሞች ሳለን፣ ገና ኃጢአተኞች ሳለን ዘመኑ ሲደርስ ክርስቶስ ስለ ኃጢአተኞች ሞተ። ክብር ለእግዚአብሔር ይሁን። አያችሁ፣ እግዚአብሔር በራሱ ዕቅድ የሚሰራ ዘመንን መሰረት አድርጎ በዕቅድ የሚሰራ አምላክ መሆኑን ከዚህ ንባብ እንረዳለን። በቁጥር እንኳን የተገለጸ ዘመን አስቀድሞ ተነግሯል። ሁልጊዜ የተማርነው ነው። በትንቢተ ዳንኤል የተቆጠረውን 70ውን ሱባኤ እዚህ ላይ እናስታውሳለን። ትንቢተ ዳንኤል ምዕራፍ 9 ከቁጥር 26 ጀምሮ ሙሉን አንብቡት። ከ62 ጊዜ 7 በኋላ መሲህ ይገደላል። ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷል። ያቺ ቀን እቅጯል ልክ ስትደርስ ያው በኋላ ስለሚል ትንሽ ሱባኤው ካለቀ ጥቂት ዓመታት ተርፍ ሊኖሩ ይችላሉ እንጂ እዛው ዘመን ላይ ጌታ ኢየሱስ ክርስቶስ ስለ ኃጢአተኞች ሞተ። የሚገርመው ግን ሲወለድም ዘመኑ ሲደርስ ተነግሯል። ይሄ ገላትያ 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ከሕግም በታች የተወለደው ልጁን ላከ ይላል እና ዘመኑ ሲደርስ የሞተው ለምንድን ነው? ፍቅሩን ለመግለጽ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለምን እንደዚህ ወዷልና አለ። እስከዚህ ድረስ ወዷልና፣ እንዲህ አድርጎ ወዷልና። እንዴት? አንድ ልጁን እስኪሰጥ ድረስ እንደዚህ ወዷልና። የልጁ በመስቀል ላይ መሞት ወይም መሰጠት እግዚአብሔር ዓለምን የወደደበት ፍቅር ማሳያ ነው። ዮሐንስ 3:16 የዚህን ፍቅር ታላቅነት ለማሳየት በሰው ዘንድ የሚሆኑ ነገሮችን ማነጻጸሪያ አድርጎ ያቀርባል።
ስለ ጻድቅ የሚሞት በጭንቅ ይገኛል። አይገኝም ማለት ነው። ሬር እንደው ከተገኘም በጭንቅ ለዛውም ሰውየው ጻድቅ ስለሆነ ጻድቅ ሲባል በሰው ፊት ማለት ነው። የሆነ ጥሩ ነገር አለው ስለሚባል እንደው እንሙትልህ ሊሉ ይችሉ ይሆናል። ለዛውም አይገኝም፣ ግን ከተገኘም በጭንቅ። ስለ ቸርሰውስ ስለ ቸርሰው ግን ያው ይሰጣላ፣ ይለግሳል፣ ብዙ ነገር ያደርጋል። ቸርሰው የሚባል ሰው ስለሱ ግን ሊሞት እንኳ የሚደፍር እሱም ቢሆን ምናልባት ይገኝ ይሆናል ነው። እሱም ምናልባት ስለ ኃጢአተኛ ቢባልስ ወይ ስለ በደለኛ ስለ ኃጢአተኛ ማን ይሞትለታል? እንደውም ቢሞት ተገላገል ነው የሚባለው አይደል? አንድ ኃጢአተኛና በቃ ይሄ የሚያስቸግር ሰው ቢሞት ግን አሁን እዚህ ጋር ነው ነገሩ። የእግዚአብሔር ፍቅር መገለጫ ያገኘው እዚህ ጋር ነው። ሰዎች ጨርሰው ሊሸሹት የሚችሉትን አዎ ሁላችንም ኃጢአተኞች ነንና ገና ኃጢአተኞች ሳለን ገና ደካሞች ሳለን ክርስቶስ ስለኛ ሞቷልና ካለ በኋላ ይህም እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። እኛን እኮ በጽድቅ ያጸደቀበት ምክንያት ፍቅር ግድ ብሎት ነው። ዝም ብሎ ማጽደቅ ይችል ነበር። ይሄ ጽድቁን ቫዮሌት ያደርጋል ማለት የራሱን የጽድቅ አሰራር ያዛባል። ስለዚህ በኃጢአት ላይ ፈርዶ እኛን ከኃጢአት ነፃ ማድረግ ማለት ነውና ማጽደቅ በኃጢአት ለመፍረድ በእኛ ቦታ ሰለባ አስፈለገ፣ ምትክ አስፈለገ። አንድ ልጁን እዛ ቦታ ያስገባው እኛ ላይ ባለው ፍቅር ምክንያት ነው። ይሄ በማጽደቅ ነው። ግን እዚህ ጋር የቀረበበት መንገድ ከዚህ የተለየ ነው። ይህን ያህል የሚወደን ሆኖ ካጸደቀን ማጽደቅ ብቻ ሳይሆን በፊቱ የምንቆምበትን ሞገስ ከሰጠን ምንም እንኳን በመከራ ውስጥ ብናልፍ ያስቀመጠልንን የክብር ተስፋ እናገኘዋለን። ለምን? ይወደናል። ለምን? ገና ኃጢአተኞች ሳለን ክርስቶስ ስለ ኃጢአተኞች ሞቷል። ይሄም የእግዚአብሔርን ፍቅር ያስረዳል። ይሄ ነው ነገሩ። ክብር ለእግዚአብሔር።